ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ ተርጓሚ ስንታየው ጫን ያለው አሰፋ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ እንደምናላችሁ አድማጮቻችን ሪታ ለፓፒዮ ቤተሰቦቹን ፈላልጋ አገናኝታ በተሟላ ደስታ ጣፋጭ ጊዜ አብረው እንዲያሳልፉ አድርጋለች። ፓፒዮ ከእናቱ ምትክ ታታዡ ከእህቶቹና ቤተሰቦቹ ጋር ያሳለፈው ጊዜ እጅግ ጣፋጭ የማይረሳና የሚያሳሳ ነበር። ወደፊት እንደሚገናኙ ተስፋ ስላደረጉ ሆድ ሳይብሳቸው ተሰነባበቱ። በተለይ የእህቶቹ ልጆች በድጋሚ እንዲገናኙ ጓጉተዋል። ፓፒዮና ሪታ ወደ ቬንዙዌላ ወደ ቀደመ ኑሯቸው ሲመለሱ እንዳመጣጣቸው የባህር ላይ ጉዞን አልመረጡም። ወደ ስራ በፍጥነት መመለስ ስላለባቸው በአውሮፕላን ወደ ቬንዙዌላ ተመልሰዋል። ብዙም ሳይቆዩ የምግብ ቤቱን ስራ ቀይረው በካራካስ ቡና ቤት ከፍተዋል። የመጀመሪያው ካቲባር ነው። በካቲባር በተለየ የምሽት ድባብ ስራቸውን እያሳለጡ ነው። ፓፒዮ ቁጥር 2 ክፍል 45 አሁን ይደመጣል። ትንሽ ቆይተን የምግብ ቤታችንን ሸጥ ነው። ከዚያ ሌሊቱን ሙሉ የሚሰራ ካቲባር የሚባል ቡና ቤት ገዛን። ካራካስ ውስጥ ሌሊቱን ሙሉ የሚሰራ ቡና ቤት ማለት ደንበኞቹ ሁሉ ወንዶች የሆኑበት ቦታ ማለት ነው። ምክንያቱም ቡና ቤቱ የራሱ ሴቶች ያሉት ይሆንና የነዚያ ሴቶች ስራ ከወንዶቹ ጋር አብሮ መሆን፣ ማዋራት፣ የሚሉትን ማዳመጥ፣ አብሮ መጠጣትና መጠጥ ላይ ብዙም ፍላጎት የማይታይባቸውን ወንዶች እንዲጠጡ ማበረታታት ነው። በጣም ውጥረት የበዛበትና ሰላም የራቀው የምሽት ህይወት በቀን ብርሃን ካለው ህይወት ጋር ሲነጻጸር በጣም የተለየ ነው። ይሁንና በየቀኑ አዲስና ትኩረትህን የሚስብ አንዳች ነገር የሚገኘው ከቀን ይልቅ በምሽት ነው። ማታ ማታ የተወካዮች ምክር ቤት አባላት፣ የኮንግረስ ሰዎች፣ የህግ ባለሙያዎች፣ መኮንኖችና ትልልቅ ባለስልጣናት በየሥራ ምድባቸው ህዝቡ ስለነሱ ያለውን መልካም አመለካከትና ምስል ለመጠበቅ ሲሉ ራሳቸውን ለመቆጣጠር በሚያደርጉት ጥረት ቀኑን ሙሉ ሲጠራቀም የዋለውን ሁሉንም አይነት ስሜትና ኃይል ከራሳቸው ላይ ለማራገፍ እየተጣደፉ ወደ ቡና ቤት ይመጣሉ። እናም የካቲባር እያንዳንዱ ሰው ቀን ለብሶት የዋለውን ጭምብል አውልቆ እውነተኛ ባህሪውን የሚያሳይበት ቦታ ነው። ወደ ቡና ቤት የሚመጡት ቀን ቀን እንዲያሳዩት፣ እንዲኖሩበት ወይም እንዲቆጣጠሩት ከሚገደዱበት ማህበራዊ ግብዝነትና አስመሳይነት ለመገላገል እንዲሁም ከስራ፣ ከንግድ ወይም ከቤተሰብ ሐሳብና ጭንቀት አምልጦ ለጊዜውም ቢሆን ለመጠለል ነው። ደንበኞቻችን ቡና ቤት ውስጥ በሚያሳልፏቸው ጥቂት ሰዓታት እያንዳንዳቸው እንደገና ወጣት ይሆናሉ። በሚጠጡት አልኮል እየታገዙ የታሰሩበትን ማህበራዊ ሰንሰለት በጥሰው ጥለው በነጻነት እንደፈለጉ ይጮኻሉ፣ እርስ በርስ ይከራከራሉ፣ ከቡና ቤቱ እጅግ ቆንጆ ሴቶች ጋር ይጨዋወታሉ። በእኛ ቡና ቤት ነገሮች ከዚህ በላይ በፍጹም አልፈው ሄደው አያውቁም። ምክንያቱም ቡና ቤቱን የምታስተዳድረው ሪታ ስለሆነች እሷ ባወጣችው ጥብቅ መመሪያ መሰረት በቡና ቤታችን ውስጥ የምትሰራ የትኛዋም ሴት በሥራ ሰዓት ከወንድ ጋር መውጣት አይፈቀድላትም። እንደዚያም ሆኖ ግን ሁሉም ወንዶች አጠገባቸው ቁጭ ብለው እነሱ የሚያወሩትን ወሬ እያሉ የሚያዳምጧቸው እነዛን ጥቂት የነጻነት ሰዓታት ደስ በሚል ቁንጅናቸውና በወጣትነታቸው የሚሞሉላቸው
እነዚያ ውብ ሴቶች አካባቢያቸው መኖራቸው በራሱ ያስደስታቸው ነበር። ነግቶ ሴቶቹ በሌላ በር ወጥተው ወደሚሄዱበት ሄደው ደንበኞቻችን ብቻቸውን ሳገኛቸው ብዙውን ጊዜ ደስተኛና ዘና ያሉ ናቸው። አንደኛው የቡና ቤታችን የዘውትር ደንበኛ የሆነ የራሱ ኩባንያ ያለው ሁሌም ከጠዋቱ 3 ሰዓት ላይ ከቢሮ የሚገኝ ሰው ነበር። ይህንን ሰው ሁሌም ሲነጋ መኪናው ድረስ አብሬው ሄጄ ሸኘው ነበር። ያኔ ግራጁን ትከሻዬ ላይ አድርጎ በቀኝ እጁ ፀሐይ ከምትወጣበት የማለዳ ሰማይ ፊት ለፊት ባለው አቅጣጫ ወዳሉት የካራካስ ተራሮች እየጠቆመ ኤንሪኬ፣ ሌሊቱ አብቅቷል። ፀሐይ ካቪላ ተራራ ጀርባ ብቅ ልትል ነው። አሁን ሁሉም ነገር ስለተዘጋ ወደ ሌላ የትኛውን ቦታ የመሄድ ምንም ተስፋ የለም። ጨለማው ሲገፍ በቀን ካለብን ኃላፊነቶች ጋር ፊት ለፊት እንፋጠጣለን። እናም እኔን የዕለት ከዕለት የባርነት ጌቶች የሆኑት ስራና ቢሮ በየማለዳው ይጠብቁኛል። ለመሆኑ በአንተ ቡና ቤቶች ውስጥ የምናሳልፋቸው አይነት ሌሊቶች ባይኖሩ ኖሮ ምን ይውጠን ነበር? ሕይወትስ እንዴት ይዘለቅ ነበር? ይለኛል። ብዙም ሳይቆይ ማድሪጋል የሚባል ሁለተኛና ኖርማንዲ የሚባል 3ኛ ቡና ቤቶች ባለቤት ሆንኩኝ። ወዲያውኑ የነበረው መንግስት ተቃዋሚ ከሆነ ሌት ተቀን የምሽት ቤቶች፣ የቡና ቤቶች፣ የምግብ ቤቶችና መሰል ተቋማት ባለቤቶችን ጥቅሞች ለመከላከል ዝግጁ ከነበረ ጎንዛሎ ዱራን ከሚባል የሶሻሊዝም ርዕዮተ ዓለም ተከታይ ሰው ጋር ሆነን የአገልግሎት ሰጪ የንግድ ተቋማትን መብት የሚያስከብር ማህበር አቋቋምን። ከትንሽ ጊዜ በኋላ የማህበሩ ፕሬዝዳንት ተደርጌ ተመረጥኩ። እናም በማህበሩ አማካኝነት በምንችለው ሁሉ የማህበሩን አባላት ስራቸው ላይ አላስፈላጊ ችግር ከሚፈጥሩባቸው የተወሰኑ ባለስልጣናት ድርጊት ለመከላከል ሞክረናል። ትንሽ ቆይቼ ማድሪጋል ቡና ቤትን ናኖችካ ትንሿ ልጅ ብዬ በመሰየም አብዛኛውን ጊዜ ሩሲያኖችን ብቻ ወደሚያስተናግድ ቡና ቤት ቀየርኩት። ከዚያ ከካናሪ ደሴቶች የመጣ ስፔናዊ ቀጥሬ ልክ እንደ ጦረኛ ኮስኪያዊ አልብሼ ሳበቃ በዕድሜው መግፋት ምክንያት በትንሽ ትልቁ እየደነበረ ጉዳት ሊያደርስ እንደማይችል ከማውቀው ፈረስ ላይ በማስቀመጥ በአካባቢው ባህል ከተለመዱት ቀለሞች ላይ የሩሲያን ባህላዊ ቀለም ጨመርኩበት። የፈለግኩት ያ ስፔናዊና ፈረሱ የቡና ቤቱ መግቢያ ላይ ቆመው ለደንበኞች የትራንስፖርት አገልግሎት የሚሰጡ መስለው እንዲታዩ ነበር። ነገር ግን እንደ ኮሳካዊ የለበሰው ያ ስፔናዊ በሰዓት የሚከፈለው $1 ዋጋ ደብሮት መኮሳተር ስለጀመረ አንዳንድ ደንበኞች መጠጥ ይሰጡት ጀመር። ይግረምህ ብለው ፈረሱንም አልዘነጉትም። በእርግጥ ፈረሱ እንደ ሰው ውስኪ ባይጠጣም ስኳር የተጨመረበት መጠጥ በተለይም ኬሜል የሚባል አልኮል ማጣጣም ለምዶ ነበር። በዚህም ምክንያት ያ ያረጀ ፈረስ ሲሰክርና ኮሳኩ ጢምቢራው ሲዞር ቡና ቤቱ በነበረበት ሰፈር ውስጥ ባለው የቬኔዲ ሜሮኒዳ ጎዳና ላይ ቁልቁል እየጋለቡ አካባቢውን ያበራዩት ነበር። ሁሌም በመኪናዎች በሚጨናነቀው በዚህ በጣም ወሳኝ የሆነ መንገድ ላይ ያን ፈረስ ቼ ቼ እያለ ሲጮህበት ግራና ቀኝ እየተላጋ ይሸመጥጣል። ያኔ በአካባቢው የሚፈጠረውን ነገር በቀላሉ መገመት ይቻላል። መኪኖች ፍሬናቸውን በኃይል ሲይዙ አስፋልቱን በጎማቸው ሸርክተው ሊጥሉት ይደርሳሉ። አንዱ መኪና ከሌላኛው ጋር እየሄደ ይላተማል። ሹፌሮች ይራገማሉ። ግራና ቀኝ ያሉ መስኮቶች ይከፈቱና በዚያ ምሽት በተፈጠረው ረብሻ ምክንያት ሰላማቸው የተናጋ ሰዎች ከዚያና ከዚህ የቁጣ ድምፃቸውን ያሰማሉ። ባናቱም ደግሞ ቡና ቤት ውስጥ
ኦርጋን የሚባል እንደ ፒያኖ ያለ መሳሪያ የሚጫወት ኮርት ሌቬንዲል የሚባል ጀርመናዊ አለ። ኮርት ዝም ብሎ ተራ መሳሪያ ተጫዋች አይደለም። ምንም እንኳ ቡና ቤቱ ውስጥ የሚዘፍነው አንድ ድምፃዊ ቢሆንም ኮርት ግን በዚያ የቦክሰኛ እጆቹ ቻቻ የሚባለውንና የስፓንኛ ቋንቋ ተናጋሪ በሆኑ ማህበረሰቦች ውስጥ የተለመደውን ሙዚቃ ሳይቀር በከፍተኛ ስሜት ተሞልቶ ከመጫወቱ የተነሳ ከኦርጋኑ የሚወጣው ድምፅ ከቡና ቤቱ በላይ 9ኛው ፎቅ ላይ ያለውን ግድግዳ ሳይቀር ያንቀጠቅጣል። ጉዳዩን በተመለከተ መጀመሪያ ላይ አቤቱታ ስሰማ ብዙም አላመንኩም ነበር። ይሁንና አንድ ቀን ምሽት የህንፃውን ባለቤትና ስራ አስኪያጅ እኔው ራሴ በገዛ አይኖቼ እንዳይ ብለው ይዘውኝ እላይ ሲወስዱኝ ሰዎቹ ስለ ኮርት ኦርጋን እንዳላጋነኑ ተረዳው። ሌላኛው ቡና ቤቴ ኖርማንዲ ሲሆን የሚገኘው በጣም የሚያምር ቦታ ላይ ነው። ከፊት ለፊቱ መንገዱን ተሻግሮ ዋናው የፖሊስ መስሪያ ቤት አለ። በአንድ ተመሳሳይ መንገድ አንደኛው ጎን ሰውን የሚያሸብርና በጥያቄ የሚያስጨንቅ መስሪያ ቤት ሲኖር፣ በሌላኛው ጎኑ የሚያስደስትና የሚያዝናና ቤት ይገኛል። የህይወት አጋጣሚ ሆነና ወጉ ደርሶኝ ያኔ እኔ በሚያስደስተውና በትክክለኛው የህይወት ጎን ነበርኩ። ያ ግን ራሴን በአስቸጋሪ ሁኔታ ውስጥ የሚከቱኝ ነገሮችን ከማድረግ አስቁሞኝ ነበር ማለት አልነበረም። ባገኘሁት አጋጣሚ ሁሉ በጣም አደገኛ የሚባሉ ነገሮችን አድርጌያለሁ። ለምሳሌ አንድ ወቅት ላይ በፖለቲካም በወንጀልም ተከሰው እዚያ ከርቸሌ ለገቡ ለሁሉም አይነት እስረኞች መልእክት ከውስጥ ወደ ውጪና ከውጭ ወደ ውስጥ የማመላልስ የህቡህ ፖስተኛ ሆኜ አገልግያለሁ። ጊዜው 1958 ዓመተ ምህረት ነው። አሁን ከጥቂት ወራቶች ወዲህ ነገሮች ለቬንዙዌላ በጥሩ ሁኔታ እየሄዱ ነበር። የኮሎኔል ማርቆስ ፔሬዝ ጄሚኔዝ አምባገነናዊ ስርዓት ክፉኛ እየተሽመደመደ ነበር። በሱ ያገዛዝ ዘመን ተጠቃሚ የነበሩ የህብረተሰብ ክፍሎች ሳይቀሩ እሱን እየጣሉ መሸሽ ጀምረው ነበር። የቀሩት ደጋፊዎቹ፣ የጦር ሰራዊቱ እንዲሁም በየቀኑ በተከታታይ ተቃዋሚዎችን በብዛት ሲያስር የነበረውና በጭካኔ ድርጊቱ የሚታወቀው ሴጉሪዳድ ናሲዮናል የሚባለው የሚስጥር ፖሊስ ነበሩ። ይህ በእንዲህ እንዳለ በግዞት የነበሩት በጣም ወሳኝ የሆኑ 3 የፖለቲካ መሪዎች በኒውዮርክ ተገናኝተው ከዚያ በኋላ እንዴት ስልጣን እንደሚይዙ እቅድ አውጥተው ጨረሱ። እነዚያ የፖለቲካ መሪዎች ራፋኤል አንቶኒዮ ካልዴራ ሮድሪጌዝ፣ ኮቢቶ ቢጄልባ ጉቴሬዝ እና ሮሜሎ ቤንታኩር ናቸው። በዚያ ዓመት ጥር 1 ቀን የአየር ኃይል ጄኔራል የሆነው ካስትሮ ሊዮን አመጽ ለማስነሳት ሞክሮ የተወሰኑ የጦር አውሮፕላን አብራሪዎችን በማስተባበር በካራካስ በተለይም በኮሎኔል ማርቆስ ፕሬዝዳንታዊ ቤተ መንግሥት ላይ ጥቂት ቦምብ እንዲጥሉ ሁሉ አስደረገ። ይሁንና እቅዱ ሳይሳካ ቀረ። በዚህም ምክንያት ጀነራል ካስትሮ ሊዮን ከቬንዙዌላ ሸሽቶ ኮሎምቢያ ገባ። ነገር ግን በዚያው ወር በ23ኛው ቀን ከሌሊቱ 8 ሰዓት ላይ አንድ አውሮፕላን በካራካስ ሰማይ ላይ አልፎ ሲሄድ ታየ። በአውሮፕላኑ ኮሎኔል ማርቆስ ከነመላ ቤተሰቡ የቅርብ ረዳቶቹንና የዘረፈውን ሀብት ይዞ ይወጣ ነበር። አውሮፕላኑ በውስጡ ብዙ ዋጋ ያላቸውን ሰዎችና የሀገሪቱን ሀብት ይዞ ስለነበር ቬንዙዌላውያን ብሔራዊ ባንክ የሚል ቅጽል ስም አውጥተውለት ነበር። ከ10 ዓመታት የአምባገነንነት አገዛዝ በኋላ መጨረሻ ላይ ጦር ሰራዊቱ ሲከዳው ኮሎኔል ማርቆስ ቀኑ እንደደረሰ ተረድቷል። እሱን የያዘው አውሮፕላን ቀጥታ የሄደው እጁን ዘርግቶ ሊቀበለው የሚችል ጄኔራል ራፋኤል ትሩሄሎ የሚባል ለ31 ዓመታት የዶሚኒካ ሪፐብሊክን ሕዝብ አንቀጥቅጦ የገዛ ሌላ አምባገነን ጓደኛው ወዳለበት ወደ ሳንቶ ዶሚኒጎ ነበር። የዚያን ሰሞን ከሞላ ጎደል ለ3 ሳምንታት ያህል በመንገዶች ላይ ፖሊስ አልነበረም።
በእርግጥ በኮሎኔል ማርቆስ ደጋፊዎች ላይ የተካሄዱ ዘረፋዎችና ጥቃቶች ነበሩ። ከ10 ዓመታት ጭቆና በኋላ ሀገሪቱ ተመልሳ ማገገም ጀመረች። ኖርማንዲ ከሚባለው ቡና ቤቴ ፊት ለፊት የነበረው የሲጉርዳድ ናሲዮናል የሚስጥር ፖሊስ ዋና መስሪያ ቤት ጥቃት የደረሰበት ሲሆን አብዛኛዎቹ አባላቱ ተገድለዋል። የኮሎኔል ማርቆስ ፔሬስ ጄሚኔዝን ከሀገር መሸሽ ተከትሎ በነበሩት 3 ቀናት በ12 ዓመታት ሥራ ያፈራሁትን ሀብት ከሞላ ጎደል ለጥቂት አጥቼ ነበር። ያን ሰሞን በኮሎኔል ማርቆስ ከፍተኛ ደጋፊዎች ይዘወተሩ የነበሩ ቡና ቤቶች፣ የምሽት ክበቦች፣ የቅንጦት ምግብ ቤቶችና ቦታዎች ሁሉ ሳይቀሩ እየተሰበሩ እንደተዘረፉ በርካታ ሰዎች እየደወሉ ሲነግሩኝ ነበር። እኔና ሪታ ከካቲባር አናት ላይ ባለው ፎቅ ላይ መኖሪያ ቤት ነበረን። ሕንጻችን ባለ 1 ፎቅ ትንሽ ቪላ ቤት ሆና የሚገኘው ሄዶ ወደ የትም የማይወስድ የሆነ መንገድ መጨረሻ ላይ ነበር። ያ ሕንጻ የሚገኘው በመንገዱ ትክክል ሆኖ ከታች ቡና ቤቱን ከላይ ደግሞ እኛ የምንኖርባቸውን ክፍሎች የያዘ ሲሆን ጣራው ከሊሾ የተሰራና ጠፍጣፋ ነበር። ቤቴን፣ ንግዴንና ቤተሰቤን ከጥቃት ለመከላከል ወሰንኩ። እንደምንም ብዬ ወደ 20 ጠርሙስ የሚሆን ጋዝ አገኘሁና ያንን በተለምዶ ሞልቶቭ ኮክቴል ወደሚባሉ ቤት ሰራሽ ተቀጣጣይ ቦምቦች ቀይሬ የቪላው ጣራ ላይ ወጥቼ በስነ ስርዓቱ ደረደርኳቸው። ጥቃት ሊደርስብን ይችላል የሚል ፍራቻ ስለያዘን ነዳጅ በያዙት ጠርሙሶች ላይ የሸጎጥናቸውን ቁርጥራጭ ጨርቆች ለማቀጣጠያ ከሚሆን ላይተር ጋር በእጇ ይዛ ሪታ የቤቱ ጣራ ላይ ካጠገቤ ነበረች። ይኸው መጨረሻ ላይ ከ100 በላይ የሚሆኑ ዘራፊዎች ያሉበት ቡድን እየተንጋጋ ሲመጣየ ነው። ካቲባር የሚገኘው በመንገዱ መጨረሻ ላይ እንደመሆኑ መጠን መንገዱን ይዞ ጉዞውን የቀጠለ ማንም ሰው ሄዶ ወደኛ ጋር መድረሱ አይቀርም። ሰዎቹ እየቀረቡ መጡ። እናም ከጩኸቱ መሃል ይሄ ቦታ ከማርቆስ ደጋፊዎች ውስጥ አንዱ ነው፣ በሉ እጁን እንስጠው የሚል ድምፅ ሰማሁ። ከዚያ የእንጨት ዱላዎች፣ ድንጋዮች፣ ፌሮ ብረቶች፣ አካፋዎችና ሌሎችም በርካታ ነገሮችን ከፍ አድርገው እያወናጨፉ ሁሉም ወደፊት መሮጥ ጀመሩ። ይሄኔ ላይተሩን ለመለኮስ ተዘጋጀው። ከዚያ ግን መንጋው በድንገት ቆመ። እጃቸውን ወደ ላይ የዘረጉ 4 ሰዎች ከጠባብ መተላለፊያ ውስጥ ድንገት ወጥተው ከመንገዱ ላይ ሆነው በስሜት ተሞልቶ ወደፊት ይገሰግስ የነበረውን የዘራፊዎች ቡድን አስቆሙት። ካለሁበት ጣራ ላይ ሆኜ ከ4ቱ አንዱ እኛ ሁላችንም ላብ አደሮች ነን፣ ውግንናችንም ለሕዝቡ ነው፣ ደሞም አብዮተኞች ነን። እነዚህን ሰዎች ለዓመታት እናውቃቸዋለን። የቡና ቤቱ አለቃ ፈረንሳዊው ሄንሪኬ የሕዝብ ወዳጅ ነው። ያንን ደግሞ ከዚህ በፊት 100 ጊዜ ያህል አረጋግጠናል። ስለዚህ እዚህ የምትሰሩት ምንም ነገር ስለሌለ ከዚህ ወዲያ ተመለሱ ሲል ሰማሁት። እዚያው እንደቆሙ ድምፃቸውን ቀንሰው እርስ በራሳቸው መከራከር ጀመሩ። እናም እነዚያ 4 መልካም ሰዎች ለምን እኛን ከጥቃት እንደሚከላከሉ ለተሰበሰበው ሰው አስረዱ። ክርክሩና ማስረዳቱ ወደ 20 ደቂቃ ያህል ፈጀ። ይህ ሁሉ ሲሆን እኔና ሪታ ላይተር ይዘንና የጋዝ ጠርሙሶችን ለመወርወር ተዘጋጅተን ከጣራው ንቅንቅ አላልንም ነበር። መጨረሻ ላይ 4ቱ ሰዎች እኛን በሰላም እንዲተውን ያን በቁጣ ነዶ የነበረ የሰው መንጋ ለማሳመን በመብቃታቸው ይመስላል ምንም አይነት አደጋ ሳይደርስብን ሰዎቹ ወደ መጡበት ተመልሰው ሄዱ። ይህ ፈጣሪ ያለ ያን ቀን አልቆልን ነበር። ለጥቂት አመለጥን። በእርግጥ በወቅቱ ከነበረኝ ዝግጅትና ውስጣዊ ቁርጠኝነት አንጻር ጥቃት ቢጀመር ለነሱም ጥሩ አይሆንም ነበር ማለት እችላለሁ። የሆነ ሆኖ ከዚያ በኋላ አንዳቸውም ተመልሰው ወደኛ አልመጡም። እግዚአብሔር እኛን እንዲከላከሉ ብሎ የላካቸው እነዚያ 4 ሰዎች ለካራካስ ከተማ የውሃና ፍሳሽ አገልግሎት ድርጅት የሚሰሩ ሰራተኞች ናቸው። እንዳጋጣሚ ሆኖ
በመንገዱ መጨረሻ ላይ የሚገኘው የካቲባር አንደኛው የጎን በር ከድርጅቱ የውሃ ማጠራቀሚያ ዲፖ መግቢያ ቀጥሎ ያለ ሲሆን ያ መግቢያ ደግሞ በከተማው ውስጥ የውሃ እጥረት ያለባቸውን ቦታዎች ለማዳረስ ሰራተኞች ከማጠራቀሚያ ውሃ ለመሙላት የቦቴ መኪናቸውን ለማስገባት የሚጠቀሙበት ነው። ብዙ ጊዜ እዚያ የሚሰሩ ተረኛ ሰራተኞች የሆነ የሚበሉት ነገር እንሰጣቸዋለን። ወይም ኮካኮላ ሊገዙ ወደ ቡና ቤቱ ሲመጡ ሂሳብ አናስከፍላቸውም ነበር። በነበረው አፋኝ አምባገነናዊ ስርዓት ምክንያት ሰዎቹ ብዙ ጊዜ ፖለቲካ አያወሩም። ነገር ግን አንዳንዴ አልኮል ጠጥተው ሞቅ ሲላቸው ተዘናግተው ስለ ስርዓቱ የሆነች ትንሽ የወቀሳ ቃል ሲናገሩ ከተሰሙ ያ ሪፖርት ይደረግባቸውና ወይ ለስር ይዳረጋሉ ወይ ከስራ ይባረራሉ። እንደዚህ አይነት ነገር ሲከሰት ብዙ ጊዜ ወይ ሪታ ወይም እኔ አንዱን ባለስልጣን ወይም አቅም ያለው ደንበኛችንን ለምነን የታሰረው ሰው እንዲፈታ ወይም ወደ ስራው እንዲመለስ እናስደርግ ነበር። ከነበረው መንግስት ጋር ቅርበት ከነበራቸው ሴናተሮች፣ የኮንግረስ አባላትና ባለስልጣናት መካከል ብዙዎቹ የትኛውንም ጉዳይ በተመለከተ ለኛ በጣም መልካምና የጠየቅናቸውን ለመፈጸም እምቢ የማይሉ ሰዎች ነበሩ። በእርግጥ ከመካከላቸው በምንም አይነት ሁኔታ ውለታ ለማድረግ ፈቃደኞች ያልሆኑ የተወሰኑ ሰዎች ነበሩ። ይህ ነገር ይመጣል ብለን ሳናስብ ቀደም ሲል በአጋጣሚ ባደረግናቸው ጥቂት ደግ ነገሮች ምክንያት የዚያን ቀን ተረኛ የነበሩ እነዚያ 4 የውሃና ፍሳሽ አገልግሎት መስሪያ ቤት ሰራተኞች በድፍረት ከነበሩበት በመውጣት በእነዚያ በንዴት በገነፈሉ ነውጠኞች ፊት የራሳቸውንም ሕይወት አደጋ ላይ ጥለው ንብረታችንንና ሕይወታችንን በመታደግ ውለታችንን በስንትና ስንት እጥፍ ከፈሉን። እጅግ በጣም የሚገርመው ነገር በሌሎች 2 ቡና ቤቶቻችንም ላይ ተመሳሳይ ተአምር መከሰቱ ነበር። የኖንችካ ትንሿ ልጅ ቡና ቤት የመስኮቱ አንድ እንኳን መስታወት አልተሰበረም። ኖርማንዲ የሚባለው ቡና ቤታችን ፊት ለፊት መንገዱን ተሻግሮ የአብዮቱ አጠቃላይ ሂደት የትኩረት ማዕከል የነበረው ያ በጭካኔው የሚታወቀው ሲጉራድድ ናሲዮናል መስሪያ ቤት ያለ ሲሆን በወቅቱ በአካባቢው ጥይት በሁሉም አቅጣጫ እየተተኮሰ ነበር። ቡና ቤታችን ከሚገኝበት ካበኒዳ ማሃይኮ መንገድ በግራ በቀኝና በመሃል የነበሩ ሱቆችን አብዮተኞቹ ዘርፈዋቸዋል፣ ሰባብረዋቸዋል፣ አንዳንዶቹንም አቃጥለዋቸዋል። ቡና ቤታችን ላይ ግን የደረሰ ጉዳት በጭራሽ የተሰበረ ወይም የተሰረቀ አንዳችም ነገር አልነበረም። እነ ፓፒዮ በካራካስ በከፈቷቸው ቡና ቤቶች ስራቸውን ሞቅ እያደረጉት ነበር። ቡና ቤቶቻቸው ሰዎች እውነተኛ ማንነታቸውን እየገለጡ ዘና ብለው ጥሩ ጊዜያቸውን የሚያሳልፉበት ሆኖላቸው ነበር። የሪታም የጠበቀ ሕግ ለቡና ቤቱ መረጋጋትና ባለስልጣናትና መሰሎችም ደስ ብሏቸው እንዲዝናኑ አድርጎ ነበር። በሌላ በኩል ወቅቱ ቬንዙዌላ ከአምባገነኑ አገዛዝ የምትላቀቅበት ጊዜ ስለሆነ ትንሽ መረጋጋት ጠፍቶ ነበር። መልካምነት ይከፍላል እንዲህ ነው። እነ ፓፒዮ በጣም እድለኛ ናቸው። በጎነታቸው ከፈላቸውና ይህን ክፉ ጊዜ ተሻግረዋል። ስንቀጥል ከአብዮቱ በኋላ የነ ፓፒዮ ቡና ቤቶች ሁኔታ እንዴት ይዘልቅ ይሆን የሚለውን እንሰማለን። ፓፒዮ ቁጥር 2 ክፍል 46 ይቀጥላል። ስለነበረን ቆይታ እጅግ በጣም እናመሰግናለን። ሰላም። ፓፒዮ ቁጥር 2 ደራሲ ሄነሪ ሻሪ፣ ተርጓሚ ስንታየው ጫን ያሉ አሰፋ፣ ተራኪዎች ዳንኤል ሙሉነህና ህሊና ሲሳይ።
ፓፒዮ ቁጥር 2 የፓፒዮ ቀጣይ የጀብድ ታሪክ